ሰላምታችን በያላችሁበት ይድረሳችሁ ውድ የጣቢያችን ተከታታዮች በሙሉ በተለያዩ ሶሻል ሚዲያዎች የሚሰራጩ የሐሰት ትርክቶች የሚፈጥሩት ጫናና በህብረተሰቡ ላይ የሚያሳድሩት ተጽዕኖ ምን ይመስላል በሚል ርዕሰ ጉዳይ በሚዲያና አጠቃቀሙ ዙሪያ አተኩረው ከሚሰሩ ከኢንጂነር ገብሩ ግዴና ከወይዘሪት ዘመን ደስታ ጋር አብረናቸው ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ከወዲሁ ጋበዝን። እንግዶቼ ጥሪያችንን አክብራችሁ ወደ ጣቢያችን ስለተገኛችሁ በጣቢያችን ስም ከልብ እናመሰግናለን። መልካም እስኪ ራሳችሁን ከማስተዋወቅ እንጀምር። እሺ ገብሩ ግዴ ይባላልው የሰስቴናብል ቴክኖሎጂ ሶሉሽንስ ኤስቲኤስ መስራችና ስራ አስኪያጅ ነኝ። እናመሰግናለን። ዘመን ደስታ ይባላልኝ የኤስቲኤስ Sustainable Technology Solutions Monitoring and Evaluation Officer ነኝ። በሶሻል ሚዲያ አተኩራችሁ ነው አሁን ላይ እየሰራችሁ ያላችሁትና ሶሻል ሚዲያና አጠቃቀሙ በሚል ዙሪያ ማለት ነው። ሶሻል ሚዲያና ሰላም እንዴት ይገለጻሉ በሚለው እስኪ እንጀምር። ሚዲያ ማለት መልካምና ክፉ ነገርን ለይቶ የሚሆኑና የማይሆኑ እውነትና ሐሰትን ለይቶ ለህዝብ የሚያቀርብ ከዛም የህዝብ ዘብ የሆነ ለህዝብ የቆመ የህዝብ ድርጅት ነው ማለት እንችላለን ሚዲያ ማለት። ስለዚህ ሰላም በመፍጠር ረገድም ሰላም በመደፍረስ ረገድም ትልቅ ሚና የሚጫወተው ወይም የአንበሳ ድርሻ ያለው ሚዲያ ራሱ ነው እና በአሁኑ ጊዜ ሰላም በመገንባት ለሰላም ለህዝብ ድምጽ ሁሉም አሳታፊ የሁሉም አካታች የሆነ ሐሳብ የሚያስተላልፍ ሚዲያ ከሆነ ለሰላም ትልቅ ሚና የሚኖረው የሰላም ሚዲያ ማለት እንችላለን እንደኔ ማለት ነው። ከዛም የተወሰኑ ሰዎች ፕሮፓጋንዳ የሚያስተላልፍ የሁሉም ሐሳብ አካታች የሆነ የሁሉም ሐሳብ የማይሰማ እንደገና ፎልስ የሆኑ ናሬቲቭ ኢንፎርሜሽን የሚያስተላልፍ ከሆነ ይሄ ሚዲያ የሰላም ሳይሆን የጦርነት አስተላላፊ ሚዲያም ልንለው እንችላለን። ሄደም ጦርነት ሊያመጣ የሚችል ሚዲያም ሊሆን ይችላል ማለት ነው። ስለዚህ የጦርነት ኮዝ ሚዲያ ልንለው እንችላለን እኛው ማለት ነው። ሰላም ለመፍጠር የሚዲያ ድርሻ ትልቅ እንደሆነ ነው ማስተላለፍ እንፈልገው እንደኔ ማለት ነው። በሚዲያና ሰላም ዙሪያ ኦልሞስት ያንድ ሳንቲም ገጽታ ናቸው ብዬ በገልጻቸው ደስ ይለኛል። ምክንያቱም ሚዲያ በሰላም ዙሪያ ላይ በጣም ብዙ ነገሮችን መስራት ይችላል። በተለያዩ ነገሮች አድቮኬቲንግ ሊሆን ይችላል፣ ስለ ሰላም አንደርስታንድ ማድረግ ህዝቡንም ሊሆን ይችላልና ፒስ ፕሮሞት ማድረግ መስራት ይችላል ሚዲያ በጦርነትም በዛ ልክ ማለት ነውና ሚዲያ በጣም ትልቅ ድርሻ ያለው በጣም ብዙ ተከታይ ወይም ኦዲየንስ ያለው ነገር እስከሆነ ድረስ በሰላም ዙሪያ በጣም ብዙ ነገሮችን መስራት ይችላል። ኢንፍሉዌንስ ማሳደር የሚችል አንድ ትልቅ ተቋም ነው ብዬ ነው የምገልጸው። ጦርነት ቀስቃሽ ዘገባዎችና ውጤቶቻቸው እንዴት ነው የሚገለጸው? በተለይም እንደሚታወቀው በትግራይ የነበረው ለሁለት አመት አካባቢ የነበረው ጄኖሳይዳዊ ጦርነት ከመጀመሩ በፊት የነበሩ የሶሻል ሚዲያና የሚዲያ አጠቃቀሞች ምንድን ይመስሉ ነበር? ያሳደሩት ተጽዕኖስ ምንድነው? በተለይ በጦርነቱ የነበራቸው ሚና እንዴት ነው የሚገለጹት? ሚዲያ ጦርነት ለማምጣትም ሰላም ለመገንባትም ትልቅ ድርሻ የሚወጣው የሚዲያ ትልቅ ድርሻ የሚወጣው ሚዲያ ራስ ነውና ባለፈው ጦርነት 2 አመት በትግራይ ላይ የደረሰው ጦርነት ዋነኛና ትልቅ መንስኤ የነበረው አሁንም ሚዲያ ነው ማለት ይችላል እንደኔ ማለት ነው። ከጦርነቱ በፊት ሚዲያዎች የሰላም የህዝብ ድምጽ የልማት ህዝብ ለህዝብ ግንኙነት ሳይሆን የውጥረት ግፋ በለው ግደለው ግባና በለው ምናምን ሚሉ ዝማሬዎች የሚዘምሩ ነው የነበሩት። ስለዚህ ህዝቡ እንደገና ለሚዲያ ነው ሲከታተል የነበረው። ሚዲያ ተከታታይ እንደገና ሚዲያ የሚያስተላልፉት ታምነው ግፋ በለው ሲባል ህዝቡ ይገባል፣ ዝም ብሎ ግደለው ሲባል ህዝብ ለመግደል ይሄዳል። ስለዚህ ሚዲያ ያደረጉት ትልቅ ስህተት ነው ብያምናለሁ። እንዳም ሁሉም አሁን የሚዲያ አካላት ከጦርነቱ በፊት ወደ ጦርነት እንድንገባ ያደረጉ እንዳም መንስኤም የነበሩ አንዳንድ ሚዲያዎች ስፔሻሊ ለህዝብ ድምጽ ለመሆን ሳይሆን ለራሳቸው ጥቅም ብሎ ይሆንና ያልሆኑ ትርክቶች በማስተላለፍ ፎልስ የሆኑ ናሬቲቭ በማስተላለፍ ከዛም አልፎም ፋብሪኬትድ ሙሉ በሙሉ ሐሰት የሆነ መልእክቶች በማስተላለፍ ህዝቡ ወደ ጦርነት እንዲገባ ተደረገ። አሁን በጦርነቱ መሐልም ወደ ሰላም እንዲመለስ ሳይሆን ጦርነቱ እንዲቀጥል ራሱ በራሱ እንዲጨፋጨፍ እንዲገዳደል የሚያደርጉ ዘገባዎች ነበሩት። ሚዲያ ለሰላም
የሚዘምሩ ቢኖሩ ኑሮ አስቀድመው አሁንም ለሰላም ቢሰሩ ኑሮ ህብረተሰቡም አገርም ሰላም ይሆን ነበር። ሰላም ራሳችን እንፈጥረዋለን፣ ራሳችን እንከባከባለን፣ ራሳችንም ቢልድ እናረጋዋለን እና ሰላም ከመፍጠር ጀምረን ሰላም እስከ ማሳደግ ሰላም ለህብረተሰቡ እስከ ማስረጽ ሁሉም እንዲረዳው እስከ ማድረግ የሚዲያ ድርሻ ትልቅ ነው። ሁሉም ሰው እንደገና ሚዲያ ስለሚከታተል ሚዲያ የሚያስተላልፉት ነገር በዚህ የተመሰረተ ነው። ስለዚህ በዚህም በዛም የነበሩ ሚዲያዎች ከጦርነቱ በፊት ጦርነቱ እንዲጀመር ትልቅ ድርሻ ተወጥተዋል። በጦርነቱ ጊዜም ጦርነቱ እንዲቋረጥ ሳይሆን ነገሮች እንዲባባስ የሚያደርጉ ስራዎች እየሰሩ ነበሩ። አሁን ግን ሰላም ተፈጥረዋል፣ ተጀምረዋል ሰላሙ። ስለዚህ አሁን ለሰላም የሚሰሩ ሚዲያዎች ከተፈጠሩ ለሰላም ከሰሩ አሁን ሚዲያዎች ህብረተሰቡ ሁሉም አካል ወደ ሰላም ሊመጣ ይችላል። ስለዚህ ትልቅ ሚና አላቸው። አሁንም ሰላም ለመፍጠር ሚዲያ ትልቅ ሚና አለው። ሰላም ለመፍረስም ትልቅ ሚና አለው። አገር እስከ ማፍረስም ሊሄድ ይችላል። እንደ ታሪኮች እንደሚናገሩት በሩዋንዳ የተደረገው ከ800,000 በላይ ሰው የተገደለበት የሩዋንዳ ሬዲዮ ጣቢያ ፕሮግራም ትልቅ ሚና እንደነበረው ይነገራል። በኢትዮጵያም በጦርነቱ እንዲጀመር የግል ይሁኑ የመንግስት ይሁኑ የተለያዩ ሚዲያዎች ትልቅ ድርሻ ነበራቸው። ስለዚህ ይሄ ማለት አገር ከማፍረስ አገር እስከ መገንባት ያለው ድርሻ የሚዲያ ዋና አንበሳ ድርሻ ማለት ይቻላል። ስለዚህ ሚዲያ በደንብ ከሰራ ለህብረተሰቡ የሚጠቅም ቁም ነገር የልማት የሰላም የቴክኖሎጂ ኢንፎርሜሽን የሚያስተላልፍ ከሆነ ሚዲያ ለሰላም ትልቅ ነገር አለው ማለት ነው። አገሩም ይጎዳ እንደገዛም ውጥረቶች የበዝበት ኢንፎርሜሽን ያልተረጋገጠ ክሬዲብል ያልሆነ ኢንፎርሜሽን የሚያስተላልፉ ከሆነ ሚዲያዎች እንደገና ለአገሩ ጉዳት ያደርሳል ማለት ነው። አገር የማፍረስ ድርሻም ይወጣል ማለት ነው። ከዚህ አልፈን አሁን በ21ኛው ክፍለ ዘመን ሆነን ብዙ የተሳሳቱ ኢንፎርሜሽንነት መስራት የሚቻልበት ጊዜ እውነታዎችና የሐሰት ኢንፎርሜሽኖች የሚመሳሰሉበት ሐሰት መሆንን ለመለየት በጣም የምንቸገርበት ጊዜ ነው ያለነው። ፌክ ኢንፎርሜሽኖች ዲፕ ፌክ እና ቺፕ ፌክ ተብሎ በሚለይበት በአይ አርቲፊሻል ኢንተለጀንስ አንድ ሰው ልክ ራሱ እንደተናገረው ተደርጎም መስራት የሚቻልበት ጊዜ ሆነን ፋብሪኬትድ ኢንፎርሜሽንስ ፍሮም ፖሊሲ የሆኑ ቶታሊ ሐሰት የሆኑ ኢንፎርሜሽኖች መስራት የሚቻልበት ጊዜ ሆነን እንደገና ማኒፑሌትድ የሆኑ ኢንፎርሜሽኖች የሚተላለፉበት ጊዜ ሆነን በአሁኑ ሰዓት ሚዲያ በጣም ታማኝና ለህብረተሰብ የሚጠቅሙ ሐሳቦች ምናስተላልፍ ካልሆነን እንደ ክልልም እንደ አገርም እንደ ህዝብ ሊጎዳን ይችላል እና በዚህ ዙሪያ ሚዲያ ሰላም ከመገንባት እስከ ጦርነት ማምጣት አገር ከመገንባት እስከ አገር ማፍረስ ህዝብ ለህዝብ ግንኙነት ከመጣናከር እስከ ህዝብ ለህዝብ ለመጣላላት እስከዛ ያለው ድርሻ ትልቅ ነውና በዚህ ሁሉም ነገር የሚዲያ ድርሻ አንደኛና ትልቁ ድርሻ ነው ብያምናለሁ ማለት ነው። ስለዚህ ጠቅላላ ተደርጎ ሲታይ ውጤቱ ምን ይመስል ነበር? በተለይ በሁለት ዓመቱ የነበረው ጄኖሳይድ ጦርነት ላይ የሶሻል ሚዲያው የሐሰት ትርክት ውጤት ጠቅላላ ተደርጎ ሲታይ እንደው ይመስላል? ይሄ ግልጽ ነው። ውጤቱ ከጦርነት የምትጠብቀው ውጤት ውድመት፣ የሰው መሞት፣ መጥፋት፣ ንብረት ማቃጠል፣ እርስ በርስ መገዳደል ነው ማለት ግልጽ በሆነ መንገድ በትግራይም በኢትዮጵያም ብዙ ውድመት ደርሰዋል። እኛ የልማት የሰላም ስናስብ የነበር ነው። አሁን ከጦርነቱ በኋላ ያለነው ስታተስ እናውቀዋለን። ተስፋ የቆረጠ ወጣት፣ እግሩ የተቆረጠ ወጣት፣ ራሱ የተባላሸው ወጣት ተፈጥረዋል። ከጦርነቱ በኋላ አስተሳሰቡ ምኞት የሌለው ለነገ ምን እንደሚሆን ማወቅ ማይችል ማህበረሰብ ተፈጥረዋል። ይሄ ማለት የሚዲያ ድርሻ ነው። አሁንም ትግራይ እንደ ትግራይ ኢትዮጵያም እንደ ኢትዮጵያ ትልቅ ጉዳት አድርሰዋል ጦርነቱ ማለት ነው። ዋነኛው ችግሩ ከደረሰው ጥፋት እንደገና አሁን ለጥፋት የምንከላከልበት መንገድ አሁንም የሚዲያ ስታተስ ባለው በነበረው ሁኔታ እንዳለ ነው የሚያስቸግረው። እንዳው የደረሰው ጉዳት ውድመት ነው፣ ጥፋት ነው። ስንት ያህል ሰው እንደተገደለ፣ ስንት ያህል ንብረት፣ ስንት ያህል ተፈናቃዮች እዚህ ጎናችን የሚበላ የሚጠጣ አጥቶ ከኛ ጋር እንዳሉ እናውቀዋለን ሁላችንም። ነገር ግን አሁንም እሱ እንዳለ ሆኖ እየቀጠለ ነው
እና የሚዲያ ውጤት መጀመሪያው ጦርነቱ ነበረ። ከዛ በኋላ እንደገና ጦርነቱ እንደገና ህብረተሰቡ አገሩ ህዝቡ አፈናቀለው ስንት ሰውም ገደለ። አሁንም ገና በተጠያቂነት የሌለው ሚዲያ አሰራር ነው ያለው። መጨረሻው ያው አገር እስከ ማፍረስ ሂደት እየሄደ ነው አሁንም ማለት ነው። መልካም በዚህ ጉዳይ ምን ትያለሽ ወይዘሪት ዘመን? ሚዲያ ሰላም ለመፍጠርም ሆነ ሰላምን ለማደፍረስ የራስ የሆነ ኢንፍሉዌንስ አለው ወይም የራስ የሆነ ተጽዕኖ እንዳለው ሁሉ በኢትዮጵያ በተደረገው ጦርነት ሊሆን ይችላል በኢትዮጵያ በተደረገው የተለያዩ ነገሮችም የራሳቸው የሆኑ ተጽዕኖዎች ፈጥሯል ብዬ አስባለሁ ሚዲያዎች ማለት ነው። 100% በሚባል መልኩ የራሳቸው የሆነ አሻራ ጥለው ነው የሄዱት። ጦርነቱ ገና ምድር ላይ መሬት ላይ ወርዶ ጦርነቱ ከመጀመሩ በፊት ኦሬዲ ጦርነቱ በሚዲያዎች ተብላልቶ ነበር ተብላልቶ ነበር እና ጦርነቱ መጀመሪያ የጀመረው ሚዲያ ላይ ነበር። ሚዲያው ደግሞ በጣም ብዙ የሆኑ ህዝብ ኦዲየንስ አለው አይደል? ስለዚህ እነኛ ኦዲየንሶች ሞቲቬት ያያረጋ ወዴት ነው ሞቲቬት ያያረጋቸው ነበር? ወደ ጦርነቱ ወደ ሚዲያው እንዲወርዱ ነው። ኦሬዲ ጦርነቱ በሚዲያ ተጀምሮ በሚዲያ የተጀመረው ጦርነት ምድር ላይ ወደ ሚዲያ ወርዶ እንጨርሰው የሆነ ማብቂያ እናድርግለት ነገር ማለት ነው እና 100% በሚባል መልኩ የተለያዩ የኢትዮጵያ አጠቃላይ የኢትዮጵያ ሚዲያዎች የራሳቸውን ኢንፍሉዌንስ አሳድረዋል ባለፈው ጦርነታችን ላይ። በመቀጠልም ህዝቡ ሞቲቬት አድርገውታል። እያንዳንዱ ወጣት ወደ ጦርነት ሜዳ ወርዶ እንዲዋጋና ያልታሰበው የሆነ ድንገት ዱብዳ ማለት ነው ወደ ዱብዳው ገብቶ ባልታሰበ መልክ ጦርነቱ ተሳታፊ እንዲሆን አድርገውታል። የህዝቡን ሰላም አደፍርሰዋልና በጣም ትልቅ የሆነ አሻራ ጥለው ነው የሄዱት እያንዳንዱ የኢትዮጵያ ሚዲያዎች ማለት ነው። መልካም እስኪ ያያለሽ ለሀገርና ለህዝብ ሰላም መረጋጋት የሶሻል ሚዲያ አጠቃቀማችን መመምሰል አለበት ያለሽ በተለይም እናንተ አሁን በዛ ዙሪያ ነው አተኩራችሁ እየሰራችሁ ያላችሁትና የተረጋጋ ሰላም እንዲኖር ህዝቡ በሰላም እንዲኖር የተረጋጋች ሀገር እንድትኖር ሚዲያና ሶሻል ሚዲያ አጠቃቀም ምን መምሰል አለበት? ምንስ መስራት አለበት? በተለይም እናንተ የጀመራችሁትን ስራ ሁሉም እንዳራያ በመከተል እንዴት መሰራት አለበት ያለሽ? እሺ እንግዲህ ከሰራነው ስራ መጀመር ቻለውኝ ብዬ አስባለሁ እና እንደ ኤስቲኤስ የሲኤስኦ ተቋም ነው እና እንደ ኤስቲኤስ እያረግን ያለው ነገር ምንድነው ከካናዳ ኤምባሲና ከኤሊዳ ጋር በመተባበር እየተሰራ ያለ ፕሮጀክት አለን። ፕሮጀክቱ ምን አይነት ፕሮጀክት ነው ብትይ ፕሮጀክቱ በተለያዩ ፕላትፎርም የሶሻል ፕላትፎርሞች አሉ ሶሻል ሚዲያ ፕላትፎርሞች አሉ አይደለ? በዛ የሚነዙ ወሮች ሄት ስፒች ሚስ ኢንፎርሜሽን እና ዲስ ኢንፎርሜሽኖችን እኛ ክሬት እያደረግን ባለነው ኤአይ ኮንትሮል ማድረግ እየሞከርን ነው። ቢካዝ ቀደም እንዳልኩት ሶሻል ሚዲያዎች የራሳቸው የሆኑ ተጽዕኖዎች አላቸውና በእነዛ ሶሻል ሚዲያዎች ላይ እኛ እየፈጠርን ያለነው ኤአይ እነሱን ሄት ስፒች ሚስ ኢንፎርሜሽን እና ዲስ ኢንፎርሜሽኖች ኮንትሮል በማድረግ ትክክለኛ የሆነ ኢንፎርሜሽን ወደ ማህበረሰቡ ለማድረስ ማለት ነው እና ኤስቲኤሶች ደግሞ እየሰራን ያለነው እነኝን ሄት ስፒች እና ሚስ ኢንፎርሜሽን በተለያዩ ፕላትፎርሞች ላይ ሼር እየተደረጉ ያሉት ሀሳቦች ወይም የጥላቻ ንግግሮች እነሱም በትግርኛ ላንጉጅ ሞስትሊ በትግርኛ ላንጉጅ ያደረግንበት ሪዝን ያለፈው ጦርነት ምክንያት ነበር ወይም አስተማሪ ነበር ብለን ስላሰብን እሱ ነገር ኮንትሮል ለማድረግ ትክክለኛ የሆነ ኢንፎርሜሽን ማህበረሰቡ እንዲደርሰው ለማድረግ ትክክለኛ የሆነ ሀሳብ ወጣቱ ጋር እንዲደርስ ለማድረግ ይሄ ነገር በጣም ጠቃሚ ነው። በተለይ በፒስ ቢልዲንግ ዙሪያ ሰላምን ለማስፈን በሚለውም በጣም ስለሚጠቅም ያው እንደ ኤስቲኤስ ይሄን ነገር ስራ እየተሰራ ነው። ፕሮባብሊ ይሄን ነገር ወደ ፕላትፎርም ወደ ሌሎች ትላልቅ ነገሮችን ለማሸጋገር ኮላቦሬሽን ያስፈልጋል ብዬ አስባለሁኝ እና ያው ሶሻል ሚዲያዎች ደግሞ በተለይ ማህበራዊ ሚዲያ በሰላም ዙሪያ ላይ ምን መስራት አለበት ላልሽኝ ጥያቄ እንደኔ ከሆነ መጀመሪያ እያንዳንዱ የቲቪ ቻናል ሊሆን ይችላል የተለያዩ ሚዲያዎች አሉ ከሶሻል ሚዲያ ውጪ ማለት ነው እነሱ ነገሮች በራሳቸው ሶሻል ሚዲያ ላይ ስለ ሰላም መስበክ ቢጀምሩ የሆነ እንትን አድግ ከማለት ይልቅ እኛ ከራሳቸው ቢጀምሩና እነሱ ነገሮች ስለ ሰላም መስበክ ቢጀምሩ ተመራጭ ነው ያስባለሁ። ምክንያቱም ከዚህ በፊት አስተዋውሳለሁኝ ከጦርነቱ ትንሽ ወደ ኋላ ተመለሰን ስናይ
የሆነ ልዩነታችን እንደ ዩኒቲ ነበር የሚታሰበው በኩልነት ነበር የምናወራበት ልዩነቶቻችን የሆነ ውበታችን ነው የሚል ሁሉ አባባል ነበር ልዩነታችን ውበታችን ነው የሚልና እሱ ነገር ቢደምቅ የሆነ አሁን ላይ እኔ እነኔተን ብቻ ነው የማወራው ዘመን ስለ ዘመን ነው የማወራው ገፋቢል ስለ ቤተሰቦች ይጨነቃሉ እኔነት የሚባል ነገር ነው ያለው እንጂ እኛነትን ቀርቷል ስለዚህ እሱ ነገር ለማስፈን ደግሞ የሆነ ልዩነቶች እየገፉ ልዩነቶች እየመጡ ሲመጡ የሆነ እየሰፉ ሲመጡ ልዩነቶች በዛ ልክ ወደ ጦርነት ማንገባበት ምንም አይነት ሪዝን አይኖርምና ትንሽ እኛነትን ብናመጣው በሚዲያችን ማለት ነው ስለ ትግራይ ብቻ ሳይሆን ስለ ኢትዮጵያ ስለ አፋር ስለ ኦሮሞ ስለ ብሔረሰቡ ምናወራበት ሪዝን ቢስተካከል በያስባለሁኝ በተጨማሪም ሶሻል ሚዲያ ላይ ብዙ የጦርነት እንትኖች ከጦርነቱ በኋላ በተለይ እንትን ጦርነቱን ፎከስ አድርገው ያወሩበት ያሉ ነገር ምንድነው ሞስትሊ ህዝቡ ጥያቄ ያለው እና ይሄን ጥያቄ የሚመልስለት ተገቢ የሆነ አካል ደግሞ አላገኘም ጥያቄ ውስጥ እስካለ ድረስ ደግሞ ሰላምን ማስፈን ከባድ ነው ስለዚህ ሶሻል ሚዲያ ላይ ያሉት የተለያዩ ጥያቄዎች እነሱን ጥያቄዎች ላይ እንደፈቀደ በዘፈቀደ ነው እየተበራን ያለው ነው ሶሻል ሚዲያ ላይ ማንንም መጥቶ ሐሳቡን ይገልጻል ማንንም መጥቶ እንትን ይላልና ይሄ የሆነበት ምክንያት ምንድነው በተለያዩ ቦታዎች የተለያዩ ዲያሎጎች ስለማይዘጋጁ ነው በያስባለሁ እና እነኛ ዲያሎጎች ተዘጋጅተው የህዝቡን ጥያቄ አድምጠን የሚመለከተው አካል ተገቢ የሆነ መልስ የሚሰጥበት ነገር ቢስተካከል ህዝብና መንግስት ማገናኘት የምንችልበት ነገር ሊሆን ይችላል እና እዚህ ዙሪያ ላይ የሆነ የህዝቡን ጥያቄ ሰምቶ መልስ የሚሰጥ ሰው ከተገኘ ሶሻል ሚዲያችን አሁን ባለው በዘፈቀደ የሆነ መልኩ አይሆንም because ለእያንዳንዱ ጥያቄ መልስ ስለሚያገኙበት ማለት ነው ማንንም መጥቶ የመሰለውን ነገር መጻፍ አይችልም because already የተመለሰለት ነገር ስለሆነ እነሱ ነገሮች ቢስተካከሉ ያስባለሁ መልካም እስኪ ዛያለሽ አሁን የጀመራችሁት ስራ አለና በሶሻል ሚዲያ የሚሰራጩ የሐሰት ትርክቶችን ለመክታት ወይም ደግሞ ለማስቀረት እየሄዳችሁት ያላችሁት ስራ አለና እስከየት ድረስ ነው የምትሄዱት እስከየትኛው ርቀት ለመሄድ ነው አሁን የጀመራችሁት ጉዞ ምንድነው ይመስለው በተለይም የሶሻል ሚዲያ አጠቃቀም ህገ ደንብ አለው ወይ እናንተ እስከየት ድረስ ለማድረስ ነው እየተንቀሳቀሳችሁ ያላችሁት ሞስትሊ ሶሻል ሚዲያ ላይ የሚነዙ እነኚህ የጥላቻ ወሬዎችን እነሱ በትግርኛ ቋንቋ የሚነዙት የጥላቻ ወሬዎችን በእኛ ፕላትፎርም እኛ እየፈጠርን ያለነው በኤአይ እንትናችን ላይ ኮንትሮል ለማድረግ ማለት ነው እየተሰራ ያለው በኤስኤስ እነሱን ኮንትሮል ለማድረግና እነሱን አጣርቶ ሚስ ኢንፎርሜሽን ዲስ ኢንፎርሜሽን አጣርቶ ብሎክ ሊስት ከማድረግም ይደርሳል ኤግዛምፕል የሆነ ልክ ያለውን ሐሳብ ወይም ዘረኝነትን ግሩፕን ለይቶ የሚነሱ ወሬዎች አሉ እኔ ትግራይ እንዲህ ነኝ ወይም ደግሞ አማራ እንዲህ ነው ኦሮሞ እንዲህ ነው ተብሎ የሚወሩ ወሬዎች በትግርኛ ሲሆኑ የኛ ፕላትፎርም ኮንትሮል ያደርጋቸዋልና እነሱ ነገሮች ልክ እንዳልሆኑ አውቆ ወደ ሌላ ማህበረሰብ ወይም ወደ ሌላ ፕላትፎርም እንዳይደርስ ብሎክ ያደርጋቸዋል ማለት ነው በትግራይ ደረጃ ነው ወይስ አጠቃላይ እንደ ሀገር ነው የነገር በትግራይ ደረጃ ሳይሆን ዓለም አቀፍ ነው ዓለም አቀፍ ስልሽ ትግራይ ወዳለበት ሁሉ ይደርሳል ትግራዋይ ሆኖ ትግርኛ ቋንቋ መናገር የሚችል ሰው ሁሉ ይሄን ነገር መጠቀም ይችላል ኢንጂነር ገብሩ መቀጠል ይችላል በዚህ ጉዳይ ላይ እሺ አመሰግናለሁ መጀመሪያ በዚህ ዙሪያ መናገር የምችለው እኛ የሰራን ካለነው ነገር ልጀምርና አሁን ከካናዳ ኤምባሲ search for common ground እና ኢሊዳ ወይ ደግሞ ኢምፓዚ ፎር ላይፍ ኢንቲግሬትድ ዲቨሎፕመንት አሶሲዬሽን የሚባል ድርጅቶች ጋር ፈንድ አድርጎት እኛ ስንሰራው ያለነው ምንድነው ኤአይ ኢንቲግሬትድ ፕላትፎርም ለመፍጠር እየሄድን ነው አሁን በዚህ ፕሮጀክት ላይ ግን አርቲፊሻል ኢንተለጀንስ ተጠቅመን በሶሻል ሚዲያ ሚነዙ የሐሰት ትርክቶች ማለት ሚስ ኢንፎርሜሽን አለ ዲስ ኢንፎርሜሽንም አለ ከዛም ሄት ስፒችም አለ እኛ በራሳችን ምን ተሳዳደብበትና እሱን ለይቶ ከዛ ይሄ ሄት ስፒች ነው ይሄ ሚስ ኢንፎርሜሽን ነው ይሄ እንደገና ዲስ ኢንፎርሜሽን ነው ብሎ ለይቶ መለየት የሚችል ሞዴል ዲቨሎፕ ያደረግን ነው እስካሁን ምን ሄደው ርቀት እዚህ ላይ ነው ማለት ነው ሞዴሉ አይደንቲፋይ እንዲያደርግ እናረጋለን ከዛ ሌላ ፕሮጀክት አይተን አቅማችን ከፈቀደልን እንደገና ኤአይ ኢንቲግሬትድ ፋክት ቼኪንግ ፕላትፎርም እዛ ላይ ሞዴሉ አይደንቲፋይ ያደርጋል ከዛ ፐብሊክ የሆነ ፕላትፎርም ተፈጥራለህ እነሱም ኢንቲግሬት ካደረካቸው ራሱ ሞዴሉ ለማን ፕላትፎርሙ ለማንኛውም ህብረተሰብ እንዲጠቅም እናረጋዋለን ይሄኛው ማለት ነው ሶ የሆነ ሰው በሶሻል ሚዲያ ላይ የሚነዙ ትርክቶች ኮፒ አድርጎ እዛ ፕላትፎርም ላይ ገብቶ ይሄ ትክክለኛ ኢንፎርሜሽን ነው ወይም አይደለም ብሎ ሰርች ሲያደርግ እሱ ፕላትፎርሙ ፋክት ቼኪንግ ፕላትፎርም ሆኖ ያገለግለዋል ማለት ነው ክሬዲብል ነው አይደለም መሆኑ ለይቶ ለሰው ለህብረተሰቡ እንዲያገለግል እናረጋዋለን በዚህ ፕሮጀክት
ሰዓትና በአሁኑ ሰዓት ግን አይደንቲፋይ የሚያደርግ ሞዴል ዲቨሎፕ ማድረግ እስከዚህ ርቀት ነው የምንሄደው። ይሄኛው ልዩ የሚያደርገው እንደገና በራሳችን በትግርኛ ቋንቋ የሚሰራ መሆን እንደገና ኤአዩ ልዩ ያደርገዋል ማለት ነው። ለመጀመሪያ ጊዜ የተሰራ ሞዴል ነው፣ እየተሰራ ያለ ነው፣ ገና አልተጨረሰም እስካሁን፣ ግን ብዙ ርቀት ሄደናል እስካሁን ባለንበት ድረስ ማለት ነው። ስለዚህ ይሄኛው እንደ አንድ ኢንፑት ይሆናል በሶሻል ሚዲያ ላይ የሚነዙ የሐሰት ትርክቶችን ለመቀነስ አይደንቲፋይ ካደረግ ነው። ስለዚህ ይሄ ሐሰት ትርክት ነው ብለን ከለየ ነው ለዛም እንደገና ኤአይ ስለሆነ ሰው ስላልሆነ ይዋሻል እንደዚህ ይሆናል ምናምን ብለን መውሰድ አንችልም። ትሬን አድርገን የሚሰራ ስለሆነ ማለት ነው። ስለዚህ ጀስት ኢምፓርሻል ነው ማለት ነው። ሁሉም መሀል አድርጎ በትሬን ባደረግነው ዳታ መሰረት ስለሚለይ እሱም ኢምፓርሻል ስለሆነ ያገለግላል ብዬ አስባለሁ ማለት ነው። ከዛ ወደ ሶሻል ሚዲያ አጠቃቀማችን ስመጣ ማለት ነው እንደኔ እንደተጋሩ አሁን ያለነው የሶሻል ሚዲያ አጠቃቀማችን ለኛ የሚመጥን አይደለም ብዬ አምናለሁ። እንደተጋሩ እኛ አይመጥንም። እንደ ታሪካችን እንዳመጣጣችን እኛ እንደምናስበው እንደ ባህላችን እንደ እምነታችን እንደ ሃይማኖታችን ማለት ነው እንደዚህ እኛ የሚመጥን አይደለም አጠቃቀማችን። አሁንም መስተካከል ያለበት ብዙ ነገሮች አሉ። እርስ በርሳችን እንድንባላ የሚያደርግ አጠቃቀም ነው ያለነው። ዝም ብሎ ከራሱ ተነስቶ ለራሱ ጥቅም ይኖረዋል ብሎ ራሱ ያሰበው ለህብረተሰቡ የሚጠቅም ሳይሆን ለራሱ ያሰበው በውስጥ ያለ ነገር አምጥቶ ፖስት ያደርጋል አንድ ሰው ማለት ነው። ይሄኛው ግን ለሀገርና ለህዝባችን በጣም ጎጂ የሆነ በጣም ትልቅ ጉዳት ሊያደርስ የሚችል ሶሻል ሚዲያ አጠቃቀም ነው ያለነው ማለት ነው። እንደ ሀገር ሲታይ ስለያለ እንደ ሀገርም እንደዛ አሁን እንደ ኢትዮጵያም ስናየው በጣም አደገኛ ሁኔታ ነው ያለነው። ብዙ ጥናቶች አሉ። ወርልድ ዋይድም እንደዛ ነው። በአለም አካባቢ ስናየው ለምሳሌ ምንድነው ፔን ስቴት ዩኒቨርሲቲ የሚባል አንድ ያወጣው ጥናት ነበርና ሲያወጣው ጥናት ምን መሰለሽ ሶሻል ሚዲያ ተጠቃሚዎች በተለይ ደግሞ የፌስቡክ ተጠቃሚዎች ከአርስት በላይ ማንበብ አይፈልጉም ይላል። ሄድላይን አርስት ብቻ ማለት ነው። ከአርስት በላይ እዛ ውስጥ ዲቴይል ሄዶ ማንበብ አይፈልጉም። ስለዚህ አርስት በደንብ አድርገህ ካመጣኸው ውስጡ ዲቴይሉ ምን እንደሆነ ሳያነቡ ሼር ያደርጉታል ማለት ነው። እዚህ ላይ ከ35 ሚሊዮን በላይ የሶሻል ሚዲያ የፌስቡክ ሊንኮች ባደረገው ጥናት መሰረት አርቲፊሻል ኢንተለጀንስ ተጠቅሞ ነው እሱም ጥናቱ ያደረገው። በዚህ ከ35 ሚሊዮን በላይ በፌስቡክ ሼር የተደረጉ ሊንኮች 75% ሊንኩ ክሊክ ሳይደረግ ሼር የተደረጉ ናቸው። 75% ከ35 ሚሊዮን በላይ ይሄኛው ወርልድ ዋይድ ነው፣ ግን ለዓለም ስንት እንደሚጎዳት ማለት ነው። ሊንኩ ክሊክ ሳይደረግ ማለት አርእስቱ ብቻ አይቶት 75% ሼር አደረጉት ማለት ነው። ይሄኛው ከ10 7 ሼር የሚደረጉ የሶሻል ሚዲያ ተጠቃሚዎች ሳይነበቡ ሊንኩ ክሊክ ሳይደረግ ዲቴይል ሳያዩናል ሼር የሚያደርጉት ማለት ነው። ይሄ ማለት ቶታል እንኳን እውነት ነው ብለን መውሰድ ባንችል ከ10 7ቱ ውሸት መሆናቸው ሊያሳይ ይችላል በሎጂክ ሂደን ማለት ነውና ስለዚህ ይሄኛው በዓለም እንደዚህ አለ ማለት በእኛ በክልላችን በሀገራችን ስንመጣ በጣም አደገኛ ቦታ ላይ አደገኛ ጊዜ ላይ አደገኛ ካሄድ ላይ እንዳለ ነው ያሳያል የኛው ማለት ነው። ስለዚህ በዚህ የሶሻል ሚዲያ አጠቃቀማችን አሁን ባለንበት ሂደት እንድንፈርስ ራሳችን ወደ አደጋ እንድንሄድ እያመራን ያለን እንጂ ወደ ጥሩ ሁኔታ እንድንሄድ የሚያደርግ ሁኔታ እያደረግን አይደለንም። ስለዚህ መስተካከል ያለበት ነገር ነው ይሄኛው ብያምናለሁ። ከዛም ከታሪካችን እንዳልኩት የትግራይ እሴቶች አሉን ራሳችን ቫሊዩስ ኤንድ ኖርምስ የሚባሉ እኛ ማክበር ያለብን ኮሚኒቲ ስታንዳርዶች አሉ። ዝም ብለህ የፈለከው መናገር አትችልም። አስበህ ለህብረተሰቡ ምን ጉዳት ያመጣል ምን ጥቅም ያመጣል ምን ነገር አለው ብለን አስበን መናገር የምንችልበት ጊዜ ነው እንጂ ተነስተን የሆነ ነገር መሰላለፍ ምንችልበት ጊዜ አይደለም። ስለዚህ ኮሚኒቲ ስታንዳርዶች ፎሎ ማድረግ አለብን። እሴታችን ማክበር አለብን። እርስ በርሳችን መተጋገዝ ሰላም መፍጠር ምንችልበት አጠቃቀም የሶሻል ሚዲያ አጠቃቀም መከተል አለብን። አለበለዚያ ለራሳችንም ለህብረተሰባችን ይዞን ይጠፋል ለመጥፋት እየሰራን እንደሆነ። ከዛ ቀጥለንም ፕላትፎርሞች የተለያዩ ፕላትፎርሞች አሉ ሶሻል ሚዲያ የየራሳቸው ኮሚኒቲ ስታንዳርዶች አላቸው የየራሳቸው ጋይድላይንስ አላቸው። ዝም ብለህ በፈለከው ሳይሆን በራሱ የሆነ ህግና ደንብ አለው
ህግና ደንቡ ተከትለን ሶሻል ሚዲያ መጠቀም አለብን። ዝም ብለን በራሳችን ባመጣልን ሐሳብ ሳይሆን ህግና ስርዓቱ መከተል አለብን። ከዛም የኢትዮጵያም የራሷ ህግ የሚዲያ አጠቃቀም ህግና ስርዓት አላት። በትግራይም አለው። ዋነኛ ችግሩ ስርዓቱን ያልተከተለ ሰው ከስርዓቱ ውጪ የሄደ ሰው ተጠያቂነትና እርምጃ መውሰድ የለም እስካሁን። እሱ በመሆኑ እንደገና ህዝባችንም አጠቃቀማችንን ወደዚህ ደረጃ ወርደዋል ማለት ነውና ዋነኛው መንስኤ እሱ ስለሆነ ነው። በዚህ ላይ ምን ማድረግ አለብን ብለን ስናስብ አንደኛው ሲስተም መዘርጋት አለብን። ለሶሻል ሚዲያ አጠቃቀማችን እንዴት መሆን እንዳለበት እንደ ህብረተሰብ እንደ ኮሚኒቲ የራሳችን የሆነ ሲስተም መዘርጋት አለብን። ከዛም ፋክት ቼኪንግ ፕላትፎርሞች ኢምፓወር ማድረግ አለብን። ክሬዲብል የሆነ ኢንፎርሜሽን የምናገኝለት ፕላትፎርም ከዛም የተሳሳተ ኢንፎርሜሽን የሐሰት ትርክት ከሆነ እዛ ሄደን ቼክ የምናደርግለት ቦታ ማግኘት አለብን። አሁን እኮ ዋነኛው ችግሩ እኮ አንድ ኢንፎርሜሽን አለ ሶሻል ሚዲያ ይመጣል፣ ቫይራል ኢንፎርሜሽን ይሄዳል፣ ይሰራጫል። ከዛ ስታየው እውነት ነው ሐሰት ብለህ ለራስህ ቼክ ለማድረግ ስትሞክር የት ሄደህ ቼክ ማድረግ እንዳለብህ አታውቅም፣ የለም። ስለዚህ ፋክት ቼኪንግ ፕላትፎርም ቢኖሩ አሁን የሐሰት ትርክቱ ሐሰት ነው ወይስ ትክክል ነው ብለህ መለየት የምትችልበት እድል ልታገኝ ነበር ማለት ነው። ግን አሁን የለም። በትግራይ ክልል እስካሁን ነማቀው ፋክት ቼኪንግ ፕላትፎርም የለም። በኢትዮጵያም የተወሰኑ አሉ፣ ግን ዛት ባች አይደለም ማለት ነው። እነኚህ እንደገና በቴክኖሎጂ የታገዙ አይደለም። እነሱ ማኑዋል ናቸው። ሰው ፊድ ያደርገዋል። ሰው ሲደክመው ፋክት ቼኪንግ ፕላትፎርሙም ይደክማል ማለት ነው በኢትዮጵያ ደረጃ። እና ቴክኖሎጂ ታጥቀን ሲስተም ዘርግተን ተጠያቂነትም አምጥተን ማለት አንድ የሐሰት ትርክት ሼር ያደረገ የሐሰት ትርክት በሶሻል ሚዲያ ይሁን በሚዲያ ይሁን ያስተላለፈ ተጠያቂነት እንዲኖረው መንግስትም እዚህ ላይ ትልቅ ድርሻ አለው። በተጠያቂነት ደረጃ እርምጃ እስከመውሰድ መሄድ አለብን። አለበለዚያ ሶሻል ሚዲያ አጠቃቀማችን በዚህ ከቀጠለ እኛም እንደ ህዝብም እንደ ክልልም እንደ ሀገርም በጣም ትልቅ ጉዳት አለው። ወርልድ ኢኮኖሚክ ፎረም ባስተላለፈው አንደኛው ትልቅ ችግር ብሎ ያስተላለፈው ምን ነበር? ዲስኢንፎርሜሽን በአለም ላይ አሁን ትልቁ ቨልነራብል የሆነ ሰቨራል ኢምፓክት እያመጣ ያለው ዲስኢንፎርሜሽን ነው። አለታው ተጽዕኖ የፈጠረ ያለው በአሁን በሶሻል ሚዲያ የሚስተላለፉ የሐሰት ትርክቶች ናቸው እና እነኚህ ለሀገር ጎጂ ናቸው፣ ለዓለምም ጎጂ ናቸው። በተለየ ደግሞ ከኛ ኮንቴክስት ከትግራይ ኮንቴክስት እንደገና በጣም አደገኛ ተጽዕኖ እየፈጠሩ ናቸው።